አሁን ጎበዝ ወይ ሻይሽ ለምን እንደዛ እንዳልኩሽ ታውቂያለሽ? የሩታን ሩፋኤል ያልሽው ልጅ አንቺ እውነተኛውን ተፈለግሽ። አሁን አንቺም እንደኛው በጭፉን ነው አይደል እየገደፍሽ ያለሽው? እኛም በጭፉ አይደለም መቼም ቤታችሁ አንፈክተሽ አይደለም አይደል? እኔት ሩታን እኛ የምንፈልገው አሁን አብርሃም መጥቶ ይመጣል። ወዶታም በግዱ ህዝብ አይበልጥም። እሱ ግለሰብ ነው እንጂ ህዝብ አይደለም። እሱ ይኸውላችሁ መጥቶ አብርሃም ይሄ ነገር ለስራ ነው ያለከለኩኝ ቃል አድርስ ችኮን በኢየሱስ ይሄ ነገር ለስራ ነው እንጂ ጠፍታ አይደለም። የርመላ ሀለ ሩታን በወነጀለበት አፉ ይጠይቅልን። እናንተም እኛም የምንለው አቋማችን አንድ መሆን አለበት። ሩታ ይሄ ነገር ደግሞ አዎ እውነት ነው ጠፍታለች። ወንድሜ ጋር ልትዝናና የወጣች ጊዜ ነበረ። በዛው ወጣ የቀረችው ታለ ማነው መጠየቅ አለበት? ሩታ እኔ ጋር የለችም እያለች ነው አይደለ? እየካደች ነው አይደለ? ወንድሞቿ ደግሞ እኛ ጋር ናት እያሉ ነው አይደለ? ወንድሞቿም እሷም በዙሪያ ያሉ ሰዎች ሁሉ መጠየቅ አለባቸው። ለምን በይ ነገ አንቺ ወጥተሽ አገርሽ ስትገቢ ነገ አንቺ ወጥተሽ አለመቅረትሽ ዋስትና የለሽም። አንድ ሁለተኛ ሴት ልጅ ትወልጃለሽ። ሴት ልጅ ደግሞ በጣም ከባድ ነው መታገት። እህታችን በሰው ንግግር ነው ህይወቷን ያጠፋችው። አስታውሳላችሁ? ኮሜንት ልባችን ይሰብረዋል። የእነሱ ቃላት ልባችን ሰብረዋል። ስለዚህ እኛን ስለማያከብሩን አይደል መጥፎ ነገር እያመጡ የሚፖስቱብን። እኔ ምንም የተማርኩበት ነገር የለም፣ እየነገርኳችሁ ነው። አንኮልን ነው እየተማርኩበት ያሉት። ወንድሙ ለወንድሙ ጥላቻ ነው እየተማርኩበት ያሉት። ይህንን ይጠይቁልን ብቻ በሉ። ፍትህ ወደ ሀቢባ ጋ አለቀ። ይህንቶ ማሪ አንዴ ላውራ አውሪ መጥተው ታላስረዱን ግን የሩታም የኤርሜላም የአብርሃም ዩቱብ ይዘጋልን። በቃ አቋማችን አንድ ይሁን። የሩታ ልጆችም እውነትን ትፈልጋላችሁ፣ የአብርሃምም እውነትን ትፈልጋላችሁ፣ የኤርሜላም እውነትን ትፈልጋላችሁ። ሳማሬ የሩታ ልጅ ትክክል ዋሸሁኝ ሽግንቶ ነው ሽታሽ መጥቶ የሚጠየቁ ከሆነ እየጠየቁ ምርጥ ነው ነገሩ። እንቅልፍሽን እያዳሚ ተዛም በኋላ ንጹህ እንቅልፍ ስተኛለሽ። አሁን ላይ ግን እንቅልፍ ምን አደረጓት ሩታን ምን አደረጓት የሚላን እያላችሁ ስለዚህ ወዲ ሀቢባ ጋር ሄድልን ሪከርድ አድርጉና ፕሊዝ ፋሚሊ ሁላችሁም ሀቢባ ጋር ኮሜንት ትጽፉልናላችሁ። ዛሬ ታይሆን ነገር ዛሬ ሐሙስ ነው እሷ ተባሏ ገንጆ የሚታረግበት ሰዓት ነው። ስለዚህ ኮሜንት ጽፉልናላችሁ። ሄዱ አውሪ ማሪ ሙት አርጌ ወድ ሙት አርጌ አውሪ እንጂ እሺ። ምናልባት ሀሳቤን ልትወዱ ትችላላችሁ። እኔ የምላችሁ ማለት ለምን እኛ እናድግም? ያኔ አሁን ለምሳሌ ፋጡማ ቴሌግራም ከፍተሽ የተለየ ሀሳብ ነው የማቀርበው። አንቺ ቴሌግራም ከፍተሽ ሁላችንም ተሰብስበን የራሳችንን ዩቱብ ለምን አናሳድግም? ለምንድን ማለት እነሱ ለዶላር ነው እንደሚያብዱት ማለት ነው። ዶክቶሻላ እናንተ አሁን እንደፈለጋችሁ እዚህ ትናደዳላችሁ፣ ትቃጠላላችሁ። እነሱ ምንም አያችሁ፣ ምክንያቱም እያደጉ ነው። ብር ነው እንደሚያደርጋችሁ። ማንም የታገተ የለም፣ ማንም ምን የሆነ የለም። ገብቷችኋላ? ስለዚህ አላየንም ያላየነው ግን ማውፈድ አንችልም ጋይስ መተው እነሱ እኔም የሚለው ማለት ነው የሁላችሁ ሁላችሁም ማድረግ ትችላላችሁ። እኛ እርስ በርስ ብንተጋገስ ብንረዳዳ አሁን የሁላችሁ ኤርሜላ ታግታለች፣ ኤርሜላ ታገተችም አይሆን እነሱ መተው ሀቢባ ቤት ገብተው ቃል በቃል ሲያወሩ ብቻ ነው ውለ መሆኑን የምናውቀው። እሺ እነሱ አሁን ላይ ምንድን ነው የሚያደርጉት? የ20 ደቂቃ ቪዲዮ ይሰሩና ይፖስቱልናል አይደለም ነው አይደለም? ከዛም በኋላ በምንም አናገኛቸውም። ሀቢባ ጋር ግን ማለት ነው 80 ሰው ባለበት 100 ሰው ባለበት 15,000 ህዝብ ባለበት እውነቱን እንዲነግሩ ነው የምንፈልገው። ኤርሜላ ለመታገቷ ዋስትና የለንም። ኤርሜላ ለመታገቷ ዋስትና የለንም። አለቀ። ስለዚህ ይምጡና እያስረዱን ነው። በስ ነዚህን አስገቢ ሀሳቤን ልጨርስ ወይስ ፋጡማ አልወደድሽውም? ፋጡማ እነዚህን አስገቢ። ማርያም እነዚህ ምናምን አስገባለሁ። ሰው አልመርጥም። አስገቢ ልጆቹን። እሺ አውሬ ማርያም እንጂ እና እኔ የምላችሁ እንደዛ ነው። ምክንያቱም ፋጡማ አሁን ቴሌግራም ላይ ግሩፕ ከፍተሽ ሁላችንም ገብተን የራሳችን ዩቱብ ከፍተን ብናድግ እርስ በእርሳችን
ቪዲዮ ማለት ስለራሳችሁ ለምን ስለራሳችን አንኖርም? ለምን አናድግም? ለምን አንቀየርም? ምክንያቱም እነሱ እኮ እየሰሩ ዶላርን እያባረሩ እያበዱ ነው። ስለዚህ ለምንድን ነው እነሱን አጀንዳ አድርጋችሁ ስለነሱ እንትን የምትሉ? እንደዚህ አደረጉ እነሱ የራሳችሁ ኮንታክታቸው ናቸው ማለት ነው። ስለዚህ ማለት ስለ ዩቱብ ራሱ ከዩቱብ ላይ መማር እንችላለን ሁላችንም። ዩቱብ ከፍተን የራሳችንን ብር ማግኘት የምንችልበት መንገድ እያለ ለምንድን ነው ስለነሱ ብቻ ይሄን ያህል የምትጨነቁት? ከነሱስ ምንም የምትማሩት ነገር እኮ የለም። መማር ከፈለጋችሁ ብዙ ነገር መማር ትችላላችሁ። ለምሳሌ ቪዲዮ ኤዲቲንግ፣ ኤአይ ቪዲዮ እንዴት እንደሚሰራ ብዙ ነገር ህይወታችሁን የሚቀይር ብዙ ነገር ገቢ የምታገኙበት መንገድ አለ። ፍቅር ተነሩታ እኮ እና ተና አብርሃም ተምረናል ብለን እኮ አይደለም ጥያቄ እያቀረብን ያለ ነው። አሁን እዚህ ጋር ጥያቄ ጥሪ እያቀረብን ያለ ነው። የተማረው ነገር ስላለ መጥቶ መልስ ይስጡና አይደለም እያልደልን እኮ እንደዛው እንጂ ተምረንባቸዋል። ተነሱ ተትናን ተምረናል፣ ተነሱ ጥሩ ነገር ተምረናል አላለም። እኛ የመዲያም ቅመሞች እናስተምራለን እንጂ አንማርም። ገባሽ? እኛ እማ ልጅቷም እኮ እንደዚህ አይደለም እያለች አለችው። ለምንድን ነው ሰውን የምትከተሉት? እናንተ ብር ለማግኘት እራሳችሁ ቪዲዮ ሰርታችሁ አትጠቀሙ ወይ ነው እንጂ አሁን እነሱን ለምን ትከተላላችሁ ነው እንጂ ሌላ ነገር እኮ አይደለም እያለች አለችው ልጅቷ። አሁን ሀሳብሽን ስጭኝ። አዎ ትክክል ገባኝ። ሁሉም ሰው በነገራችን ላይ አሁን የመዲያም ቅመሞች እኔ አሁን ዩቱብ ልክፈት ብል እዝቹ ቤት ስለሆንኩኝ እወጣለሁ፣ ኩሽና ሄዳለሁ። እዝቹ መኝታ ክላሴ ነው ወጣ ብዬ የምሰራ ልጅ አይደለሁም። አልዋሽም በራሴ። የመዲያም ቅመሞች ወጥተው ስለማይሰሩ በእነሱ ነው የሚሰሩት። አስተያየት የሚሰጡት በእነሱ ነው። ውሸት ወይስ እውነት? ውሸት ተሆን ውሸት አንበሉኝ። ገባችሁ? እሺማ ይሄን ደግሞ ልንገርሽ ውድዬ፣ አሁን ለምሳሌ ስለ ኤአይ አለ። አሁን የሰውን ቪዲዮ ዩቱብ ላይ ስለ ጫንሽ አይከፍልሽም። ገብቶሻላማ? ስለዚህ ማለት ኤአዮችን መማር ትችያለሽ። ግዴታ ወጥተሽ ቪዲዮ መስራት አይደለም። ብዙ ነገሮችን ከዩቱብ መማር ትችያለሽ። እሼቱ ጋር ራሱ በ4,000 ምናምን ከፍለሽ ኤአይ መማር ትችያለሽ። እኔ ለዛ ነው እንደዚህ ያልኳችሁ። ምክንያቱም የሚያስተላልፉት ነገር እነሱ የመዲያም ቅመሞች ንገርሽ፣ የአብርሃም እና የሄርሜላ ኦዲየንሶች እንዲህ ነው የሚገባቡት። እንዲህ ጦርነት የሩታና የእንትና እንዴት ጦርነት? ለምን? በእነሱ በሚሰሩት ስራ ነው። ገብቶሻል አይደለ? አሁን ምሳሌ ሩታና አብርሃም ተለያየን አሉ፣ ፍች ፈጥመናል አሉ። የተዋለደ ሰው አይለያይም። ምክንያቱም ልጅ ስላለ መሀል ላይ በሳምንትም አንድ ቀን ሊገናኙ ይችላሉ። በራሴ ስለማውቀው ማለት ነው። እነሱ ዛሬ በአብርሃም ቪዲዮ ዛሬ በአብርሃም ቤት ሩታ ቁማ ቪዲዮ ትሰራለች፣ መግቢያ ትሰራለች። አብርሃም ይመጣል፣ ጥያቄ ይጠየቃል፣ ይሄዳል። አብርሃም በሩታ ቤት ይመጣል፣ መግቢያ ይሰራል፣ ይመጣል፣ ይጠየቃል። ገባችሁ? ይህ ነገር ሁሉ ግልጽ እንዲሆንላችሁ ተፈለጋችሁ ሀቢባ ቤት ሂደን ፍትህ እንጠይቅ። እርግጠኛ ነኝ የሩታ ልጆችም ንጹህ እንቅልፍ እየተኛችሁ አይደለም፣ የሄርሜላም እንደዛው፣ የአብርሃምም እንደዛው። ስለዚህ ነገር ሁላችሁም ስለምትፈልጉት ፍትህ እንጠይቅ ነው። አለቀ። የመዳም ቅመሚቶ ብከፍት ማንም ሰው ያሳድጋትም። ግልጽ ነው የምነግራችሁ፣ እያዩ ነው የሚያልፏት። ውሸታሞች ውሸታሞች። እኔ ላውራ እንዴ ማሬ ፋጡማ? እሺ እንደዚህ መስራትሽ በጣም ደስ ይላል። አንደኛ የሄርሜላን ወዳጅ እና የሩታን ወዳጅ አንድ ላይ አርግተሽ እንደዚህ በማውራትሽ ትልቅነት ነው አንቺ ማለት ነው። ደስ ይላል። ስቀጥል ደግሞ የሩታ ቤተሰብና እኛ የሄርሜላ አንድ ላይ ተወያይተን ሁሉንም ሰብስክራይብ